ኦኬ ሰላም ሰላም ተማሪዎች እንዴት ናችሁ? በዛሬው ቪዲዮ ካራክተሪስቲክስ ኦፍ ሳውንድ ዌቭ የሚለውን የሳውንድ የድምፅ ሞገድ ባህሪያቶችን የሚለውን ቪዲዮ ይዤላችሁ መጥቻለሁ ማለት ነው። ስለዚህ ቪዲዮን ቻናሌን ሰብስክራይብ በማድረግ እንድትጀምሩ ታሳስባችኋለሁ። ሶ ይሄኛውን በማየት እንጀምራለን ማለት ነው። ሶ አት ዘ ኤንድ ኦፍ ዚስ ሴክሽን you should be able to define terms like loudness, pitch and timbre or quality የሚለውን እናያለን። Identify sound pollution issues in the surrounding and justify problems identify in relation to sound standards የሚሉትን ሁለት ፖይንቶችን በዚህ ቪዲዮ የምናየው ማለት ነው። ስለዚህ የድምፅ ካራክተሪስቲክሶቹ ምን ይመስላል የሚለው እናያለን ማለት ነው። ተከታተሉ። ሳውንድ ካኖት ትራቨል ስሩ ቫኪዩም። ያ ማለት ሳውንድ ለመንቀሳቀስ ድምፅ ለመሰማት ምን ያስፈልገዋል? ሚዲየም ያስፈልገዋል ማለት ነው። ሚዲየም ከሌለ ድምፅ ሊሰማ አይችልም። በወና ወይም በሚዲየም ያለ ሚዲየም መንቀሳቀስ አይችልም። ስለዚህ ካኖት ትራቨል ስሩ ቫኪዩም የሚለው እሱ ነው። the movement of molecules of a medium is essential for the propagation of sound wave። ለሳውንድ ዌቭ እንግዲህ የሞለኪሎቹ የሚዲየሙ ሞለኪሎች አስፈላጊዎች ናቸው። ዘ ካራክተሪስቲክስ ኦፍ ሳውንድስ አር የመጀመሪያው ፒች ነው። ፒች ማለት ምን ማለት ነው? ዘ ፒች ኦፍ ዘ ሳውንድ ዲፔንድስ ኦን ዘ ፍሪኩዌንሲ ኦፍ ዘ ሳውንድ ዌቭ። ፒች ማለት እንግዲህ ፍሪኩዌንሲ ጋር የተያያዘ ነው። ያ ማለት ምን ማለት ነው? ዳይሄር ዘ ፍሪኩዌንሲ ዳይሄር ዘ ፒች ይኖራል ማለት ዳይሄር ዘ ፍሪኩዌንሲ ኦፍ ዘ ሳውንድ ዌቭ ዳይሄር ዘ ፒች። ከፍተኛ ፍሪኩዌንሲ ያለ ማለት ምን ማለት ነው? ከፍተኛ ፍሪኩዌንሲ ያለ ማለት ምን ማለት ነው? ከፍተኛ ፍሪኩዌንሲ ያለ ማለት ነው ከፍተኛ የሆነ ፒች ይፈጠራል ማለት ነው። ስለዚህ ፒች ዳይሬክትሊ ሪሌት የሚደረገው ከፍሪኩዌንሲው ከድምፁ ፍሪኩዌንሲ ነው ማለት ነው። ኢን ሃየር ፒች ሳውንድስ ዘ ፓርቲክልስ ቫይብሬት ሞር ኦፍን ፓስ ዜር ኢኩሊብሪየም ፖዚሽን ፐር ሰከንድ ማለት ነው። እንግዲህ ተደጋጋሚ ለምሳሌ ፍሪኩዌንሲው ድግግሞች ሲኖር ከፍተኛ የሆነ ፒች ይኖረዋል ማለት ነው። እሱን ምንድነው ማለት ነው? የፒች እና የፍሪኩዌንሲ ሪሌሽንሽፕ ነው የሚነግራችሁ ማለት ነው። ኦኬ ላውድነስስ ማለት ምን ማለት ነው? ላውድነስ ማለት ዘ ላውድነስ ኦፍ ኤ ሳውንድ ዲፔንድስ ኦን ዘ አምፕሊቲዩድ ኦፍ ዘ ሳውንድ ዌቭ። እንግዲህ አምፕሊቲዩድ ነው ዲፔንድ የሚሆን። አሁን መጀመሪያ ላይ ይሄኛውን ያሳያችሁ። ፍሪኩዌንሲ ማለት ከዚህ እስከዚህ ያለው ነው ፍሪኩዌንሲ ማለት። ኦኬ ከዚህ እስከዚህ ያለው ፍሪኩዌንሲ። ለምሳሌ ፍሪኩዌንሲው እየጨመረ በመጣ ቁጥር ፒቹ እየጨመረ ይመጣል ማለት ነው። ኦኬ ሰው ይሄኛው ለምሳሌ እንደዚህ የነበረው እንደዚህ ባረገው ፍሪኩዌንሲው እንደዚህ እየጨመረ በመጣ ቁጥር ፍሪኩዌንሲ እንደዚህ ሲጨምር ፒቹ ከፍተኛ ይሆናል ማለት ነው። ፒቹ ከፍተኛ ይሆናል ማለት ነው። ኦኬ ስለዚህ ይህንን ነው የሚላችሁ ስለ ፒች። ላውድነስ ደግሞ አምፕሊቲዩድ ነው ጋር ነው ሪሌት የምናደርገው። ኦኬ አምፕሊቲዩድ ደግሞ ለምሳሌ አምፕሊቲዩድ እዚህ ጋር ከዚህ እስከዚህ አምፕሊቲዩድ ይባላል። ኦኬ እንደገና ደግሞ ከዚህ እስከዚህ አምፕሊቲዩድ ይባላል። ስለዚህ ዘ ሃየር አምፕሊቲዩዱ ከፍተኛ ሲሆን ላውድነሱ ይጨምራል፣ ድምፅ በጣም ይሰማል ማለት ነው። ኢፍ ዘ አምፕሊቲዩድ ኢዝ ግሬተር ዘ ሳውንድ ኢዝ ኦልሶ ላውደር ይሆናል ማለት ነው። ላውደር ሳውንድ ዘ ፓርቲክልስ ሙቭ ፋርደር ፍሮም ዜር ኢኩሊብሪየም ፖዚሽን። ምክንያቱም እዚህ ጋር ከፍተኛ አምፕሊቲዩድ ካለ ፓርቲክሎቹ ከዚህ ይሄኛው እንደ ኢኩሊብሪየም ፖዚሽን ነው አይደለ? ኢኩሊብሪየም ፖዚሽን ላይ በከፍተኛ ሁኔታ ይሄዳሉ ማለት በርቀት ይሄዳሉ ነው የሚለው። ስለዚህ በዚህ ጊዜ ላውድነሱ በጣም ከፍተኛ ይሆናል ማለት ነው። በጣም ቀላል ነው። ዘ ላውድነስ ኦፍ ኤ ሳውንድ ኢዝ ሜዠርድ ኢን ዴሲቤል። በዴሲቤል ነው ሜዠርድ የሚደረገው እንዳትረሱ። ይሄኛው እንግዲህ ላውድነስ ኦፍ ዘ ሳውንድ የሚለካው ምንድነው? ዴሲቤል ነው ማለት ነው። ዴሲቤል በሚባል መሳሪያ እንለካዋለን ማለት ነው። ኦኬ exposure to elevated sound that may lead to adverse effect in humans or other living organisms is called sound pollution እንለዋለን። ሳውንድ ፖሊዥን ማለት እንዴት ነው መሰላችሁ? አድቨርስ ኤፌክት ያለው በጣም የሚጎዳ ማለት ነው። የሆነ ኤክስትሪምሊ አፌክት የሚያደርግ ጉዳት ሊያመጣ ይችላል ማለት ነው። አድቨርስ ማለት ችግር ሊያመጣ ይችላል ማለት ነው። ኤፌክት ኢን ሁማን ኦር አዘር ሊቪንግ ኦርጋኒዝምስ is called sound pollution እንለዋለን። ሳውንድ ፖሊዥን ማለት ምን ማለት ነው? በጣም ከመጠን ያለፈ ድምፅ በጆሮአችን በሚገባበት ጊዜ ጆሮአችን ላይ ኔጌቲቭሊ
ኢፌክት ሊፈጠርበት ይችላል ማለት ነው። ኔጌቲቭሊ ወይም ሊጎዳ ይችላል ማለት ነው። የጆሮ ታምቡራችንን ሊጎዳ ይችላል ማለት ነው። ምክንያቱም የሰው ልጅ ሊሰማ የሚችለው የራሱ የሆነ ሊሚትድ የሆነ ሳውንድ ላውድነስ አለው ማለት ነው። ያ ላውድነስ ደግሞ እዚህ ጋር ተቀምጦልናል የምናይ ይሆናል ማለት ነው። ዘ ላውድነስ ኦፍ ሳውንድ ኢዝ ኤክስፖዠር ቱ ሳውንድ ዛት ሜይ ሊድ ቱ አድቨርስ ኢፌክት ኢን ሁማን ኦር አዘር ሊቪንግ ኦርጋኒዝምስ ኮልድ ሳውንድ ፖሊሽን ብለናል። ሰም ኦፍ ዘ አድቨርስ ኢፌክት ኢንክሉዲንግ ሃይፐርቴንሽን አለ፣ ሂሪንግ ሉዝ አለ፣ ስሊፕ ዲስተርባንስ አለ። በቃ ለምሳሌ ተኝተን አሁን ከፍተኛ ድምፅ በምንሰማበት ጊዜ ለመተኛት አንችልም ማለት ነው። ምክንያቱም ዲስተርብ ስለሚያደርግም ማለት ነው። ኦኬ ይሄ ነው። እና ደግሞ ሃይፐርቴንሽን ያመጣብናል፣ ሂሪንግ ሉዝ ያመጣብናል። በቃ እነኚህ ችግሮች ያመጡብናል ማለት ነው። ኖይዝ ቢካምስ ሃርሙፉል ዌን ኢት ኤክሲድስ 75 ዴሲቤል ኤንድ ፔንፉል አብቭ 120 ዴሲቤል ሲሆን ማለት ነው። እንግዲህ ወደ ከ75 በላይ ሲጨምርና ከ75 በላይ ወደ 75 ሲጨምር ወይም ከ75 በላይ ሲጨምር እንግዲህ ለእኛ ጆሮ መጠነኛ አይደለም ማለት ነው። ለእኛ ጆሮ መጠነኛ አይሆንም። በተለይ ደግሞ 120 ዴሲቤል በሚደርስበት ጊዜ ከፍተኛ የሆነ ህመም ስሜት ሊያመጣ ይችላል ማለት ነው። ወይም ሎንግ ተርም የሆነ ኢፌክት ሊያደርስብን ይችላል ማለት ነው፣ እኛ ጆሮአችን ላይ ማለት ነው። ስለዚህ ይሄ ምን ማለታችን ነው? ሳውንድ ፖሊዥን ብለን የጠራ ነው ማለት ነው። ኦኬ በዚህ አይነት መንገድ ነው የምትረዱት ተማሪዎች። እንግዲህ የመጨረሻዋ ተርም እና አንደኛዋ ተርም ምንድነች? ቲምበር ነው። ቲምበር ኦር ኳሊቲ። ኳሊቲ ማለት ምን ማለት ነው? እዚህ ጋር ሚስኮንሴፕሽን እንዳይፈጠር ተማሪዎች፣ ኳሊቲ ስንል ጥራቱ ወይም የሆነ መጥፎ ነው ጥሩ ነው የሚለውን ሳይሆን ኳሊቲ ሚንስ የተለያዩ የድምፅ ከለሮችን ለማለት ነው። ቲምበር በራሱ የተለያዩ የድምፅ ከለሮች ማለታችን ነው። ከለር ስንል ደግሞ እዚህ ጋር የምናየው ይሆናል። ዘ ሴም ኖት ፕላይድ ኦን ዲፈረንት ኢንስትሩመንት ሳውንድ ዲስቲንክትሊ ዲፈረንት። ተመሳሳይ ኖታ ላይ ወይም በተመሳሳይ ኖታ ላይ የተለያየ የኢንስትሩመንት በተለያዩ ኢንስትሩመንቶች የተለያየ ድምፅ ሊፈጠር ይችላል ማለት ነው። ቲምበር ኦር ኳሊቲ ዘ ፕሮፐርቲ ኦፍ ቶን፣ ዘ ፕሮፐርቲ ኦፍ የድምፅ ቅላጼ ልንለው እንችላለን። የድምፅ ቅላጼ የተለያየ ነው የሚሆነው። ቲምበር ኦር ኳሊቲ ዘ ፕሮፐርቲ ኦፍ ቶን that distinguishes it from another tone of the same pitch, okay, and intensity but produced by different sources. በተለያዩ የድምፅ ምንጮች የሚፈጠር ነው። ነገር ግን ቲምበር ኳሊቲ ፕሮፐርቲ ኦፍ ቶን ነው that distinguishes it from another tone of the same pitch ነው and intensity but produced by different sources. quality does not mean good or bad ነው ማለት አይደለም ነው። ስለዚህ ይሄ ኮንሲደር የሚያደርገው ሪፈር ያደርገው ዌዘር ኦር ኖት ባድ የሚለውን ሳይሆን ምንድነው የተለያየ ድምፅ ኢትስ ጀስት ሪፈር ቱ ዘ ዲፈረንት ሳውንድ ነው። ለምሳሌ የዋሽንት ድምፅ ትሰማላችሁ፣ የጊታር ድምፅ ትሰማላችሁ፣ የክራር ድምፅ ትሰማላችሁ። የእያንዳንዱ የሚሰሙት ድምፅ ቲምበር ወይም የድምፅ ቲምበራቸው እነሱ ቲምበሮች ናቸው ማለት ነው። በተለያዩ ኢንስትሩመንቶች አማካኝነት ማለት ነው፣ በተለያዩ የድምፅ ምንጮች አማካኝነት የሚፈጠር ቲምበር ወይም የተለያዩ የድምፅ ቅላጼዎች የሚሰሙበት ናቸው ማለት ነው። የድምፅ አይነቶች ወይም የድምፅ ከለሮች ብለን እንጠላቸዋለን። እሱን ነው ማለት ነው የሚላችሁ። ፒች ሪፈርስ ቱ ዘ ሃይነስ ኦር ላውነስ ኦፍ ሳውንድ። ፒች ከፍተኛ ነው ዝቅተኛ ነው የሚለው ሪፈር የሚያደርግልን ምንድን ነው? ፒች ነው። ላውድነስ ኦር ኢንተንሲቲ ዲስክራይብስ ዩር precipitation of the energy of the sound. The loudness of a sound is measured in decibel ነው ያየነው ነው እዚህ ጋር ሪቫይዝ እያደረገ ያለው። Timbre is a general term for the distinguishable characteristics of tone ነው። እንግዲህ የተለያዩ የድምፅ ይዘቶችን አጠቃላይ የምናንጸባርቅበት አይዲያ ወይም የሚገልጽልን አይዲያ ቲምበር ብለን እንገልጸዋለን ማለት ነው። ስለዚህ እነኚህ ኮንሴፕቶችን ወይም ተርሞችን በዚህ አይነት መንገድ ለማሳየት ሞክሬያለሁ ማለት ነው። ስለዚህ ቪዲዮ ከተመቻችሁ ሰብስክራይብ እና ሼር ላይክ ማድረጉ እንዳትረሱ። በቀጣይ ቪዲዮ ወይም ሪቪው ወይ ኢንድ ኦፍ ዩኒት ኢኩዌሽን እስከምንሰራ ድረስ ለኢንድ ኦፍ ዩኒት ኢኩዌሽን ወይም ለቀጣይ ቪዲዮ እስከምንገናኝ መልካም ቀን ይሆንላችሁ። ስለተመለከታችሁ አመሰግናለሁ። ቪዲዮውን ሰብስክራይብ ማድረግ እንዳትረሱ።
መልካም ቀን